በጣም ከባድ ነገር እኮ ነው እየነገርከኝ ያለው። እትና ተረጋጊ እንጂ እኔ እኮ አለብሽ አላልኩም። ምናልባት ነው ያልኩት እንድትጠነቀቂ ነው። ስለተነካካችሁ እኔም እኮ ተነካክቻለሁ። ልክ እንዳንቺ ነኝ። መድብል እንዴት ነው ይሄን ነገር እንደቀላል የምታወራው? እኔ ወዳት አይዞሽ እናት ምንም አትሆኝ። አልነካትም አይደል እንዴ? አረ ምንም ነገር አልተፈጠረም። ያው መድብል በደረሰበት ሰዓት እሷ ራሷን ስታ ነበር። ግን በቃ ምናልባት የደም ንክኪ ካለ ብሎ ነው እሱ የፈራው። ደግሞ እኮ ምንም አልሆነችም እንዴ? ይላልኩ ሱሉ እያታለ ዝም ብለው ነው እንዳሰሚያቸው። እሺ ደህና ነሽ እንዴ? አረ መሳይ ተረጋጋ። ምን ሆነ ነው? ምንም እኮ የተረጋገጠ ነገር የለም። እሺ ደህና ነሽ አይደል? አታስብ። አንተ እንዴት ነህ? እኔን አድናለሁ ብለው አንቺን ጎዱብኝ አይደል? አትቅና። እኔ ደህና ነኝ። ይኸውልሽ ከዚህ በኋላ መቼም ቢሆን ከእጅ አልነጥልሽም። መቼም ቢሆን ካጠገቤ አትርቂም። ነይ እንደውም ቆይ መሳይ እንዴት ነው እንደዚህ የሚንሰፈሰፍላት? እኔም አላውቅም። የሆነ የተፈጠረ ነገር አለ። እንደው የግሌ መካሽ ሁሉ ምን ይሻልሻል? አይ አንቺ ትትና እንደዚህ ሆነ አንቺ የሚያሳስብሽ ምን አረጉ? እንዴት ሆኖ ነው? አፈርቢ አርፌ ራስን ኑሮ ኑር ብያለሁ። በራስ ላይ ላጣጣ አታምጣ። ምን እንደሷ እኔን ልታስገድኝ ነው? እኔ ማንንም አላስገደድኩም። እና ለምንድን ነው ስትጮህ ስልክ እንኳን ያልደወልሽው? አለ በደወል በምን አወቅ? ሰምኛለሽ? እኔ ተንከሲስ ነኝ። ያለ ምንም ነገር ሲሆን አልጠረጠርም። ብትነግሪኝ ይሻልሻል። አዎ እኔ ነኝ ያስደፈርኳት። ምን ታመጣለህ? ምን እንደማመጣ ሳይሻለሁ። በቃ እኔ ልሂድ። ትትና አይዞሽ በልልኝ ማለት አሰማም ምን ነው መደፈሯ ያምሻል አይደል? በሽተኛው አንተ ነህ። ጉዳይ አልሰማህም መሰለኝ ገና ቆረጠኝ። ምን ነው ደማ? እንዴት በጣም ተቆጥሽ። ትትና ሂጂ ነው በጨርቅ ነገር ጠቅልሽ። ትህትና አሁን ላይ ምናልባት ከልጁ ጋር ተነካክታ ሊሆን ይችላል በሚለው ሌሎቹም በጣም ተጨንቋል። ትህትናም ለቀጣይ 3 ወራት ተመርምራ ንጹህ መሆኗ እስከሚረጋገጥ ድረስ ጭንቀት ውስጥ ትሆናለች ማለት ነው። እዚህ ጋር ደግሞ አብርሽ አሁን ላይ የሷን ደም ሲነካ እሷ ተነካክታለች የሚለው ነገር ስላሳሰባቸው ነው እዛ ጋር ያሉት ሁሉም እንደዛ የጨውት ማለት ነው። ግን ደግሞ ትህትና ከልጁ ጋር ተነካክታ ቢሆን እንኳን በአንድ ቀን ውስጥ ቫይረሷ ሙሉ ሰውነቷ ውስጥ ተሰራጭቶ ወደ ሌላ ሰው የሚተላለፍበት ደረጃ ይደርሳል ብለን አናስብም ማለት ነው። ግን ደግሞ እዛ ጋር ሌሎቹ ስጋት ስላለባቸው ነው አብርሽ እዛ ጋር የትህትናን ደም ሲነካ የጨውበት ማለት ነው። አብርሽ ደግሞ አሁን ላይ ቀጣይ ለምንድን የጨዋችሁ ምንድን ያስጨዋችሁ የሚለውን ነገር መጠየቁ አይቀርም ማለት ነው። ምናልባትም እንዴት ደበቃችሁኝ? እንዴት ቀደም ብላችሁ ይሄንን ነገር ለኔ አላሳወቃችሁም በሚለው የግል ዛጋ ገምታ እንደነበረው አብርሽ ሊከፋ ይችላል ማለት ነው። በተለይ መድብል ነው መጥቶ ያስጣላት፣ መድብል ነው ፖሊስ ጠርቶ ልጁ እንዲያዝ ያደረገው የሚለውን ነገር ከነገሩት አብርሽ በጣም እንደሚከፋ ግልጽ ነው ማለት ነው። ያ ማለት እሱ የሚያስበው ትህትና እኔን ታገልኛለች ወይ ደግሞ እኔ ለችግሯ ደራሽ እንደሆንኩ አታስብም። ለዛም ነው እንደዚህ አይነት ነገር ሲደርስበት ልትነግረኝ ያልቻለችው። ምንም እንኳን እኔ እዛ ጋር በመሳይ ጉዳይ ብወጠር ወይ ደግሞ ብጨነቅ ወደዛ ወደዚህ ብሮጥም መንገድ ላይ አግኝታኝ ነበር ወደ ሱቅ ስትሄድ እንዴት ይሄንን ነገር አልነገረችኝም በሚለው አብርሽ ቅር መሰኘቱ አይቀርም ማለት ነው። ግን እዚህ ጋር አብርሽን ያሳስበዋል ብለን የምናስበው እዛ ጋር የትህትናን ደም ስለነካ ምናልባት ቫይረሱ ከሷ ወደኔ ያልፍ ይሆን እንዴ ከሚለው ይልቅ እንዴት ይሄንን ነገር ትደብቀኛለች የሚለው አብርሽን በጣም ያሳስበዋል ማለት ነው። ሌላው ነገር ደግሞ ትህትና ሊደፍራት ስለነበረው ልጅ ነው ማለት ነው። መድብል እዛ ጋር ትልቅ ስህተት እየሰራው ልጁ በፖሊስ እንዲያዝ ወይ ደግሞ ፖሊሶች መጥቶ እሱን እንዲወስዱት ማድረጉ መድብል ትልቅ ስህተት ሰርቷል ማለት ነው። ልጁን እዛ ጋር እንዳስፈራረው በዛው ቢቀጥልና ልጁም የሆነ ነገር ያደርገኛል እዛ ጋር እሱ እንደሚለው በትረ መኮንንን ቆርጠሃለሁ እንዲያረጋለሁ የሚለው ነገር መድብል ማስፈራራቱን ቢቀጥልበት ልጁ ይሄንን ነገር ማን አድርግ እንዳለው ማን እሱ እዛ ቤት እንዲመጣ ነገሮችን እንዳመቻችለትና
ከዚህ ነገር ጀርባ ማን እንደሆነ ይናገራል ማለት ነው። በእርግጥ ባለፈው ትዝታም ስትፈራ የነበረው ልጁ ፈሪ ነው ይናገራል በሚል ነበር እሷ ራሱ ቶሎ ብላ ከልጁ ጋር የሚያገናኘትን ነገሮች ሁሉ ከስልኳ ላይ ያጠፋችሁ ማለት ነው። ያ ማለት መድብል እዛ ጋር ልጁን ማሰቃየቱን ወይ ደግሞ ማስፈራራቱን ቢቀጥልበት ትዝታ ራሱ እርግጠኛ ነበረችና መድብል ደግሞ እዚህ ጋር ልጁን አሁን ላይ ለፖሊሶች አሳልፎ መስጠቱ ትልቅ ስህተት ነው ማለት ነው። ግን ደግሞ ቢሆንም አሁንም ጉዳዩን ከኋላ ሆኜ እከታተለዋለሁ። ልጁም ፖሊሶቹ እዚህ ቤት ማን እንደላከው እንዲያወጣጡት አደርጋለሁ። ከዛም በኋላ ይሄንን ነገር ማን ሊያስደርግብሽ እንደነበረ እደርስበታለሁ ብሏልና ምናልባት ፖሊሶች በራሳቸው ሂደት ቀስ ብሎ ይሄንን ነገር ሄዶበት ልጁ እንዲናገር እስከሚያደርጉ ድረስ ምናልባትም ትዝታ በዚህ መሃልም ሌላ ነገር ልታጠፋ ትችላለች ማለት ነው። ግን ደግሞ እዛ ጋር መድብል ልጁ ማስፈራራት ቢቀጥልበትና ልጁ ይሄንን ነገር እንዲያደርግ ያደረገችው ትዝታ እንደሆነችና ትህትናንም ከጀርባ የመታችው ትዝታ መሆኗን ሌላም ነገር ደግሞ ትዝታ መራመድ እንደምትችሉላ ልጁ ይሄንን ሁሉ ሚስጥር ቢናገር ኖሮ ምናልባትም ከዚህም በኋላ አደጋ ላይ ይሆናሉ የሚለውን ነገር አናስብም ማለት ነው። እነሱም ቀጣይ ላይ ሊያደርጉ የሚችሉት ትዝታ ለካ ተራምዳ እየሄደች ስትጫወትብን ነበር፣ ከሁሉም በላይ ደግሞ በቫይረስ የተመረዘ ሰው እዚህ ቤት አስገብታ ትህትናን እንዲደፍራት ልታደርግ ነበር በሚለው ምናልባትም እሷንም ልጁንም ወደ ሕግ አሳልፎ የሚሰጡበት አኳኋንም ሊኖር ይችላል ማለት ነው። ምናልባት ካልሆነ ልጁን አሳልፎ ለሕግ ቢሰጡ ራሱ ትዝታን ደግሞ ከዛ ቤት ሊያባርሯት ይችላሉ። እሷም ደግሞ ከዚህም በኋላ እነሱ ላይ ስጋት አትሆንም ነበር። ግን ደግሞ መድብል እዛ ጋር ልጁን አሳልፎ ለፖሊስ በመስጠቱ አሁን ላይ ትዝታ ለነሱ ስጋት መሆኗን ቀጥላበታለች ማለት ነው። ግን ደግሞ ከዛ ሁሉ ሰው አሁን ላይ ትዝታ ሊጠራጠራት የቻለው ተንከሲስ ብቻ ነው ማለት ነው። ተንከሲስ ይሄን ነገር እንደደረሰበት ካንቺ ውጪ ማንም ሰው ይሄን ነገር አያደርግም በሚለው አሁን ላይ ትዝታ ማስፈራራቱን ተያይዞታል ማለት ነው። ምናልባት እሱ ይሄን ነገር በዚሁ ከቀጠለ ትዝታ ከዚህ ነገር ጀርባ መሆኗን በራሷ ትናገራለች ብለን እናስባለን ማለት ነው። ወይ ደግሞ አይታወቅም፣ ምናልባትም ተንከሲስ በር ላይ ሆኖ በስልክ ስላለው ነገር ስታወራ ሊሰማም ይችላል ማለት ነው። ተንከሲስም በራሱ መንገድ የሆነ ነገር ላይ ካልደረሰና ይሄንን ነገር ትዝታ እንዳደረገችው ካላወቀና መድብልም እዛ ጋር በሚለው ፖሊሶቹ ልጁን ያወጣጡትና በዛ መንገድ ከዚህ ነገር ጀርባ ያለው ማን እንደሆነ እደርስበታለሁ የሚለው ነገር ካልተሳካ ትዝታ አሁንም ሌላ ክፋት፣ ሌላ ተንኮል ማሰቧን ትቀጥልበታለች ማለት ነው። በእርግጥም ከዚህም በፊት ይሄንን ነገር አንስተን ነበር። አሁን ላይ ለአብርሽ ራሱ የማትራራበት አይነት ሁኔታ ላይ ነችና ምናልባትም አይታወቅም ወደ ኪችን ሄዳ እነሱ የሚበሉት ምግብ ላይ የሆነ ነገር ልታደርግ ትችላለች ማለት ነው። እሷ አሁን ባለችበት ሁኔታ የሆነ ነገር ታደርጋለች፣ እንዲህ ተጠፋለች የሚለውን ነገር ከዛ ቤት ውስጥ ማንም ሰው እሷ ሊጠራጠራት አይችልም። ለዛ ማሳያው ደግሞ ዛሬ ላይ መሳይና ጽጌ የመሳይ ክፍል ውስጥ ያወሩት ነገር ነው ማለት ነው። ሁሉም መጀመሪያ ላይ ትዝታን ተጠራጥሯትና ግን ደግሞ ትዝታ እኮ ተራምዳ አትሄድም፣ እሷ እንዴት ይሄን ነገር ታደርጋለች? ምናልባትም ልጁን ደውላ ጠርታዋለች ቢባል ራሱ ማን ነው ትህትናን ከጀርባ የመታው የሚለውን ነገር ሲያስቡ ትዝታ እዛ ጋር ተራምዳ አትሄድም፣ እሷ ትህትናን ከጀርባ ልትመታ አትችልምና ትዝታ ላይ ያደረጉትን ጥርጣሬያቸውን አንስቷል ማለት ነው። አሁን ደግሞ ከዚህም በላይ ሌላ የከፋ ነገር እዛ ቤት ውስጥ ቢፈጠር ራሱ ማንም ሰው ትዝታ ሊጠራጠራት አይችልም ማለት ነው። ከዚህ ሁሉ ደግሞ መድብል እዛ ጋር ልጁን አሳልፎ ለፖሊሶች ባይሰጥና እንደዛ እሱን ቢያስፈራራ ኖሮ ይሄኔ የሆነ እልባት ያገኙ ነበር ማለት ነው። ሌላው ነገር ደግሞ የመሳይ ነገር ነው። መሳይ አሁን ላይ ድኖ ወደ ቤት መመለሱ መልካም ነገር ሆኖ ሳለ ህመሙን ሌሎቹ እንዳያውቁ ዶክተሮቹን አስጠንቅቋል። ይሄ ነገር ደግሞ አብርሽን አሳስቦታል ማለት ነው። መሳይ ለምንድን ነው ህመሙ ከኛ ስር እንዲደበቅ የፈለጉ የሚለው ነገር ራሱ እነሱ ላይ ሌላ ጭንቀት ፈጥሮባቸዋል ማለት ነው። መሳይ ደግሞ አሁንም ድረስ ለማድረግ ያሰበው ህመሙ ከሌሎች ስር ደብቆ ብቻውን መታገል ነው ማለት ነው። ያ ማለት ምናልባትም እሱ አሁንም እያሰበ ያለው ህመሜን ካወቁ እንዲያረጉኛል፣ ይጣሉኛል ወይ ደግሞ ከራሳቸው እኔን ይገፋሉ የሚለው ነገር አሳስቦ ሳይሆን ሌሎቹ እንዳይጨነቁ በሱ ህመም ሌላ ጭንቀት ውስጥ እንዳይገቡ ስለሚፈልግ ነው ማለት ነው። ግን ደግሞ ይሄንን ነገር ቢናገር የተሻለ ይሆናል ማለት ነው። ምናልባትም አብርሽ እዛ ጋር ከሌላ ጓደኛው ጋር ባወራው መሰረት ወደ ዶክተሮቹ ሄደው ዶክተሮቹ ድጋሚ መሳይን ጠርቶት ስላለው ነገር ከመሳይ ጋር ተወያይቶ መሳይን አሳምኖት ሌሎቹ የሱን ህመም እንዲያውቁ ካልተ
ካልተደረገ በስተቀር አሁን ላይ መሳይ ህመሙን ደብቆ መቆየቱን መርጧል ማለት ነው። ያ ማለት ምናልባትም አይታወቅም ከዚህም በኋላም አንድ ቀን ሌሎቹ ሳያውቁ መሳይ አሁን እንደታመሙ አሁን የራሱ ክፍል ተቆልፎበት እዛ ወለል ላይ እንደተኛ እንደዛ አይነት ሁኔታዎችም ሊፈጠሩ የሚችሉበት አጋጣሚዎች ይኖራሉ ማለት ነው። ግን ደግሞ ስለ ህመሙ ከሌሎች ጋር ተወያይቶ የተሻለ ሕክምና የሚያገኝበት ነገር ቢመቻችለት ይሻለዋል ማለት ነው። ስለ መሳይ ማንሳታችን ካልቀረ ሌላው ነገር ደግሞ የጽጌ ነገር ነው። ጽጌ አሁን ላይ መሳይን የወደደችው ይመስላል ማለት ነው። ለዛም ነበር ደረጃ ላይ ቁጭ ብላ እሱ እንደዛ ሲቆጣት አንገቷን ሲያንቃት እሷ ደግሞ እሱ ከሄደ በኋላ ደረጃ ላይ ተቀምጣ ስታለቅስ የነበረው ማለት ነው። ሌላው ነገር ደግሞ የሱና የትህትና በዚህን ልክ እርስ በርስ መንሰብሰብ እሷን ግራ ገብቷታል። ጥያቄ ተፈጥሮባታል። መሳይ ለምንድነው እሱ ለትህትና እንደዚህ የሚሆነው የሚለው ነገር ራሱ በጣም ግራ የገባት ይመስላል ማለት ነው። እሷን ብቻ ሳይሆን የግሌ ራሱ ይሄ ነገር ምንም መልስ ልታገኝለት ያልቻለችው እንቆቅልሽ ነው ማለት ነው። ምናልባትም ከጊዜም በኋላ ሁለቱም ለምን እንደዚህ እንደሚሆኑ ምንም እንኳን እህትሽ ነኝ ወንድምህ ነኝ የሚለውን ነገር ባይወያዩ ራሱ አሁን ላይ ሁለቱም በውስጣቸው የሆነ የእህትና የወንድምነት መተሳሰብ በውስጣቸው አለና ምናልባትም ሁለቱም እህትና ወንድም መሆናቸውን አውቆ ለሌሎች ካልተናገሩ በስተቀር ሌሎች እዛ ጋር የተፈጠረባቸው ጥያቄ እንደዚሁ ይቀጥላል ማለት ነው። ከሁሉም በላይ ደግሞ ጽጌ አሁን ላይ በጣም ግራ ተጋብታለች ማለት ነው። መሳይ ለምንድነው ለትህትና እንደዚህ የሚሆኑ የሚለው ነገር ራሱ በጣም ግራ ገብቷታል። ያ ማለት በሁለቱ መካከል ሌላ ግንኙነት ይኖር እንዴ በሚለው እሷ አሁን ላይ ተጨንቃለች ማለት ነው። ያ ማለት ምናልባት የፍቅር ግንኙነት ውስጥ ከኖሩ ብላ ማለት ነው።